ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በጣም በሚገርም ሁኔታ እኔ አንድ ነገር ሰሞኑ ከማየው ነገር አንጻር በጣም እየገረመኝ ነው ጋይስ። የዱባይ በቃ ጓደኝነት፣ የዱባይ ወዳጅነት፣ አብሮ መብላት ምናምን በቃ ይሄ ነው መጨረሻው ማለት ነው። ይሄ ነው መጨረሻው ጋይስ፣ ይሄ ነው። እንደኔ ምንም አይነት ጓደኝነት፣ ምንም አይነት ወዳጅነት፣ ምንም አይነት አብሮ መብላት አያስፈልግም። እውነቴን ነው ጋይስ፣ ተጠንቀቁ። የምር እኔ በዚህ አጋጣሚ የምመክራችሁ ነገር ቢኖር የዱባይ ጓደኛ ማለት መጨረሻው እንደነዚህ አይነት ሰዎች ናቸው የሚሆነው ማለት ነው። በቃ እርስ በርሳቸው አብረው በቃ እንዴት ነበር አብረን እንብላ በአንድ መሶብ እንራ ነበር የሚሉት ጋይስ። ይቅርታ ለአነጋገሬ። በቃ በጣም ነው የሚያስጠላው። አሁን ላይ አይታችኋል እንዴት እንደሚቡኳኩ። አንዷን ታነሳለች፣ አንዷን ታነሳለች። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ኦ ማይ ጋድ! እንደዚህ አይነት ጓደኝነት፣ እንደዚህ አይነት አብሮ መብላት ቢቀር ይሻላል። ሪሊ እውነቴን ነው። በጣም 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 ከባድ ነው ጋይስ። ምንድን ነው በእርግጥ ዱባይ ላይ ማንኛውም ቦታ ላይ ማንኛውም እንደዚህ አብሮ ሲበላ አብሮ ሲጠጣ የምታዩት ሰው ሁሉ ወዳጅ እንዳይመስላችሁ ጋይስ። በጣም ነው በቃ ታውቃላችሁ፣ ብቻ ለመታየት ምናምን ነው የሚሯሯጡት እንጂ ይሄ ለሚዲያው ነው እንጂ ከጀርባቸው ግን እርስ በራሳቸው ይቀናናሉ፣ እርስ በራሳቸው ይተማማሉ። በቃ ምን ልበላችሁ ጋይስ፣ በጣም ነው የሚደብረው። በጣም ማለት ነው። ኬት ደግሞ ወሬውን እንደሚያመጡት አሁን ለምሳሌ እነዚህ አምስቶቹ አንድ ላይ ነበሩ። የሚገርማችሁ ነገር ማለት ነው። ግን መጨረሻቸውን ደግሞ እዩት መጨረሻቸውን ጋይስ እዩት። አሁን እነዚህ ሰዎች እንደው በመካከላቸው እንኳን ጥል ቤተሰብ ንፋስ የሚገባ ይመስል ነበር። በጣም ነው የሚያስጠላው። እንደዚህ ከሆነ የዱባይ ጓደኝነት እና የዱባይ ወዳጅነት አብሮ መብላት ቢቀር ነው የሚሻለው ቤተሰብ። ለምን እኔ እነዚህ ሰዎችን ሳያቸው በፊት በጣም በቃ የትም ቦታ አይታችኋል፣ የትም ምግብ ቤት ይሁን የትም ቦታ ተሸና ተፈሳ የተባለበት በቃ የማይለያዩ ሰዎች ናቸው። አሁን ደግሞ እርስ በራሳቸው እንደዚህ ሲባሉ ሲነካከሱ በጣም ያሳዝናል። በጣም ነው የሚያስጠላው። ግን ደግሞ ይመስለኛል በጣም ችግር ያለባት ከሁሉም እንደምንሰማው ከሆነ መሲ ብርጅስቶን የምትባለው ወረኛ መሰለችኝ። እንደዛ ይላሉ፣ ብቻ ወረኛ ናት ነው የሚሉት። እና ጉቺ ደግሞ ያው ጉቺ በጣም እንደምታዩት ቀልደኛና ተጫዋች ናት እንጂ እንደዚህ ይሄ ወሬ እንደ ማቶስቶስ የሚባል ነገር የለባትም ይመስለኛል። ሳያት ግልጽ ናት። እንደዚህ ትጫወታለች፣ ትስቃለች እንጂ ወሬ የለባትም። ያው እነሱም እንደሚሉት ማለት ነው። አንደኛዋ ግን ከመካከላቸው ግን ቀንደኛ ወረኛ ናት አሉ። ቀንደኛ በቃ አቀሳሳሪ ናት አሉ ጋይስ። በነገራችን ላይ ማለት ነው ጓደኛ ስትይዙ ሲጀመር ጓደኛ ብላችሁ ስትይዙ በእርግጥ ጓደኛ የለም በነገራችን ላይ የትም ቦታ ቢሆን ዛሬ እንኳን ሰው ሀገር ላይ ቀርቶ ሀገራችሁ ላይ ራሱ ጓደኛ ንጹህ ጓደኛ አታገኙም። ወይ በገንዘብ ነው የሚለካችሁ፣ ወይ ገንዘብ ካላችሁ ነው አብሯችሁ የሚሆነው፣ ወይ ደግሞ በቃ ማለት የነሱ ሌብል ከሆናችሁ። ለምሳሌ እነሱ ገንዘብ ካላቸው እናንተም ከነሱ የማይተናነስ ገንዘብ መኖር አለባችሁ ማለት ነው። ያለበለዛ ግን አትመጥኑኝም ብሎ ነው የሚሸሻችሁ። ኢብን እንኳን የሆነ ሰዓት ላይ እናንተ አግኝታችሁ የሆነ ማለት እኩል ሌብል ላይ እኩል አንድ አይነት ፖዚሽን ላይ ሆናችሁ የሆነ ሰዓት ላይ ደግሞ ሰው ናችሁ። የሆነ ሰዓት ላይ ልትቸገሩ ትችላላችሁ በሆነ አጋጣሚ ማለት ነው። ያ ሰው ጓደኛ ብላችሁ ያላችሁት ሰው አጠገባቸው አይኖርም፣ ይሄዳል፣ ይሸሻል። በቃ ለምን ኦልሬዲ ከነሱ ካሉበት ሌብል ላይ ወርዳችኋል ማለት ነው። ሶ እንደዚህ አይነት ጓደኛ አያስፈልግም። በቃ በአጠቃላይ አያስፈልግም ጋይስ። ለምን መሰላችሁ? አብሯችሁ ለማይዘልቁት ጓደኛ አብሯችሁ ማለት ባላችሁም ሰዓት በሌላችሁም ሰዓት አብራችሁ ካልሆኑ ከሊወል ይቅር ጋይስ። ብቸኝነት ማን ገደለ ቤተሰብ? ስለዚህ
እኔ ከነዚህ ሰዎች የተረዳሁት ነገር ምንድን ነው ብትሉኝ፣ ጓደኝነት አያስፈልግም። በቃ ሲጀመር ጓደኛ፣ ንጹህ ጓደኛ የለም፣ ድሮ ቀረ። ግን በዚህ አጋጣሚ ማለት ነው፣ በዚህ አጋጣሚ ደግሞ እኔ በጣም ምርጥ ምርጥ የሆኑ እህቶች ከጓደኛ አልፈው እህቶች አሉኝ። የእናት ልጅ መወለድ ቋንቋ ነው። አንድ ሰው ስለተወለደ ብቻ እህት አይባልም ጋይስ። እኔ በጣም የምወዳቸው የማከብራቸው ስደት የሰጠችኝ ምርጥ ምርጥ ጓደኞች አሉኝ። ግን ደግሞ በሌሎቹ ደግሞ ካጋጠሙኝ ደግሞ ጓደኞች ብዬ የያዝኳቸው አንጻር በጣም አሜዚንግ ነው። ጓደኛ የለም ጋይስ እዚህ ሀገር ላይ ማለት ነው። የትም ሀገር ላይ ብትሆኑ ጓደኛ የለም። ስለዚህ ብቻችሁ ይሻላችኋል። ሁለተኛ ደግሞ ሲቀጥል ጋይስ እች ረዋን ምን ሆና ነው? ቆይ የዛኔ ሀቢባ 55 ሺህ እንግዲህ ድርሃም ሰብስባላት አለች። ሁሌ አንድ ቀን እንዴት ስታመሰግን አላየሁም። በእርግጥ የራሱ ሰው የራሱ የሆነ ችግር አለበት። ግን ደግሞ ያው ችግሩን እስከ ዛሬ ድረስ እንዴት አልተፈታም? ማለት እኔ ያልገባኝ ነገር እሷ ወረቀት የላትም ይመስለኛል። በህግ የተያዘ ነገር ነው የሆነ እንትኗ ማለት ነው። ትላንትና ባሏ በጣም ላይ በላይ ገብቶ ሲሳደብ ሲረግጣት ነበር ሀቢባን ማለት ነው። አይዶኖ ለምን እንደሆነ ጋይስ መጨረሻቸው እንደዚህ ነው። ይኸው እንረዳለን፣ እናበላለን፣ እናጠጣለን የሚሉ ሰዎች እንግዲህ ዛሬ እየተፈጣፈጡ ይገኛሉ። ምንድን ነው ምክንያታቸው? ጆካን ደግሞ በመካከላችሁ አውጡት። ለምንድን ነው ጆካን የሚያስገቡት ጋይስ? ጆካ ምን አገናኘው አሁን ከነዚህ ወረኞች ጋራ? በነገራችን ላይ እንደዚህም እየተባለ ነው መቄዶንያ እነዚህ ሰዎች እንግዲህ እድሜያቸው ከመግፋቱ የተነሳ እንዲሁም ደግሞ እዛው ባሉበት ሀገር እየተቦጫጨቁ ስለሆነ መቄዶንያም ቢገቡ ሌሎቹን ይበክላሉ በማለት እነሱን እንደማትቀበል ካሁኑ ማስጠንቀቂያ ሰጥታለች ማለት ነው። መቄዶንያ እንደዚህ የሚባል ነገርም ተሰምቷል። እና ቤተሰብ በጣም ያሳዝናል ስለ እውነቱ ጌታን። ሄለን ደግሞ ማለት ነው ወሬዎቹ ኬት እንደሚመጣላት አላቅም። ማን ነው ላንቺ ሹክ የሚልሽ ውዴ? ለማንኛውም ጋይስ እውነት በጣም ይደብራል በጣም እና እህቶቼ፣ እውነት እናንተ ስደት ሀገር ላይ ያላችሁ ሰው ቤት የምትሰሩ እህቶቼ ተጠንቀቁ እባካችሁ። ማንንም አትመኑ። ኮይናችሁን ሰብስቡ። ታብታብ የራሳችሁ ቤት ገብታችሁ ታብታብ አስደርጉ። የማንም ታብታብ እያረጋችሁ አታሳድጉ ጋይስ፣ የምሬን ነው። ስለዚህ ይኸውላችሁ ጓደኛ ማለት እንደነዚህ ሰዎች እነዚህ መማሪያ ናቸው ለኛ ማለት ነው። ጓደኛ በልክ ሚስጥራችሁን ገበናችሁን አሳልፋችሁ አትስጡ። ላለው ላይክ፣ ሼር፣ ሰብስክራይብ አድርጉኝ።